ወደ ስራ ነው የወጣው ራት በላን አብረን ልጆቹንም እኔንም ተሰናብቶ ተነስቶ ወጣ በጠብቅ አይመጣም ቆየብኝ በጊዜ ነው የሚመጣው ማለት ያው 12 ሰዓት መኪና ያስረክባል 1 ሰዓት ምናምን ቤት ነው ቁርስ ከልጆቹ ጋር ነው ይበላል ስልኩም አልሰራ ሲለን በቃ መኪና ውስጥ ተኝቶ ነው እየጠበቀን ያለነው አንድ የወደቀ ሰው አለ እስቲ ምናልባት እሱ ከሆነ ሄዱና ይዋሉን ምንም ጠላት የለውም ባሌ ከማንም አይጣል አይደለም ከሰው ቤት መኖሩ የሚታወቀው ልጆቹ ሲጮሁ አባ መጣ ሲሉ እንጂ ስራችን ንግግር እንኳን የለውም ከፍ ያለ ንግግር የሞተ ቀን ሁለት ሰዎች አምጥተው የተወሰነ ብር ሰጥተዋል ሐቁ አለብን ብለው ልጁ በጣም ጥሩ ልጅ ነው እኔ ባሌ አይደለም እናቴ ደሃ ሆኖ መኖሩ ነበር የተሻለው ለሱ ዲስትሮ ጣርጎ መኖሩ ነበር የተሻለው ለሱ ግን አላወቅንም ኤኒዌይስ አላህም በዚህ ነው መጣፋው አለው አልহামዱሊላህ አላህ ባደረገልን ነገር ሹክር እናደርጋለን እኔ በበኩሌ ፍርዱን የዓለም ህዝብ የኢትዮጵያ ህዝብ ፍርዱን ይፍረዳል የሱን ነገር የኢትዮጵያ ህዝብ ይፍረዳል እንጃኔ እኔ ቤቴን ያጨለሙብኝ ምንም ምን ሆርበት አላማም የለኝም ጥሎ ይሄዳቸው ልጆች ስልብቻ ነው እንጂ ለምን ማን ነው የልጄን ደም ያ አላህ አውጣልኝ ያ ረብ ያ አላህ ለኔም ያ አላህ ሰብር ስጠኝ ያ ረብ አልቻልኩም አስችለኝ ያ አላህ አስቻልኩም አልችለኝ ያ ረህማን አልቻልኩም አስችለኝ ጤና ይስጥልን በመላው ዓለም የምትገኙ የተከበራችሁ ክብራትና ክቡራን ተመልካቾቻችን እንደምን ውላችኋል በቅርቡ ከመዲናችን አዲስ አበባ በ100 ኪሎ ሜትር ርቀት ላይ በምትገኘው አዳማ ከተማ አንድ የራይድ አሽከርካሪ ማለትም የ32 ዓመት ወጣት ስራጅ ወየሶ የተባለ ወንድማችን እንግዲህ በአሰቃቂ ሁኔታ ራይድ እያሽከረከረ በነበረበት ሰዓት ላይ ህይወቱን በወንበዴዎች ማጣቱ የሚታወቅ ነው ይህንን መረጃ ለእናንተ ለውድ ተመልካቾቻችን ለማድረስ ወደ አዳማ እየተጓዝን እንገኛለን እንድትከታተሉ ጋብዘናል የካሜራ ባለሙያችን በሪውን ታደለ ነው እኔም ተሻገር ጣሰው አስተናግዳችኋለሁ አብራችሁን ቆዩ ይህ ኢዮሃ ሚዲያ ነው ጉዞ ወደ አዳማ ስሜ ሚስሩ ሙስጠፋ ነው እና የስራጅ ወይሶ ባለቤት ነው የልጆቹ እናት የኔና እሱ ትውውቅ በትውውቅ 1 አመት በትዳር 6 አመት አብረን ቆይተናል እዚሁ አዳማ ነው ተዋወቅን እኔ ባሌ አይደለም እናቴ እኔ እናቴ ስደተኛ የለችም እዚህ እና በቃ ለኔ ባሌ አባቴም እናቴም ጭምር ነው እናቴን ነጥቶት ባሌም ብቻ አይደለም ለልጆቼ ብቻ አይደለም አባት ሲገባ ሲወጣ ማያምነኝም ባሌን ነጥቶት ባሌን ይሄ ነው ብዬ የምገልጸው ሰው አይደለም አላህም ብቻ መለመነው የነጠቁኝን ብቻ እንዲሰጠኝ አሳጡኝ ሄላ ባሌን ይሄ ነው ብዬ አልገልጸውም በፍጹም ምንም አይነት ቃል ሊገልጸው አይችልም አራሼም ባሌም አባቴም እናቴም እሱ ምንም አውቀው ነገር የለም ከሱ ውጪ ምንም አለቻሬ በስደት ተሰዷል እንደማንኛውም ወጣት ስደት ላይ ነበር አልሳካለትም ከስደት ተመለሰ ድጋሚ በተመለሰ እንትን ላይ ደግሞ ሊስትሮ ሰርቷል የሰልባይ ስራዎች ሰርቷል በቃ ስራ ንቆ ያቀም ሁሉንም ስራ ይሰራል ሁሉንም አንዱ ካልተሳካ ሌላኛው በር እንጂ የሚከፍተው በፍጹም እንትን ሚል አይደለም በቃ ከሰዎች የሚጠብቅ አይደለም ተጣጥሮ ነው ለሁሉም ነገር አልችልም የሚባል ነገር የለም ይችላል ሁሉም ሊስትሮ ጠርጓል ዝቅ ብሎ ሰርቶልኛል ብዙ ስራ ሰርቷል
ሊስትሮ ሰርቶ መንጃ ፍቃድ አወጣ። ከዛ ቀጠለ ካልሲ ሸጠ እያለ ይሄ ቀበቶ ምናምን እንዲሸጠ ከዛም አስነሱት ከመንገድ ላይ ወረሱበት 2 ጊዜ ማለት ነው። መንገድ ላይ ሲሰራ ካገባ በኋላ ማለት ነው። እህቴን አግብቶ ልጅም ከወለደ በኋላ ሄጄ እኔ ራሱስ ከመለመን ታላቅ ወንድሙም ሄዶ ለምነን አስመልሰንለት ሁለተኛ እዚህ ጋር እንዳሰራ ብለው አስነሱት ከመንገድ ላይ ተወው በቃ። ሰዓትም አምጥቶ ሰዓትም ደርድሮ ካርቶን ላይ ይሸጥ ነበር። የፍራንኮ ህዝብ ይመሰክራል። ይሄው ጓደኛው አለ ካርቶን ላይ ያንንም አፈሱበት። ስራ ካርቶን ላይ እንደዘረጋ ሰዓቱን ሰው ተቸገርኩ ካለ ሮጦ ለሰው ሱቅ ሄዶ ተልኮ ይመጣል። ወይ ሌባ አንስቶበታል ከዛ ላይ የሆነ ነገር ወይ እነሱ ሰዎች መተው የሚከለክሉት ከመንገድ ላይ አንስተውበታል። በቃ አቅቶት ተወና የኮንትሮባንድ ስራም ጀመረ። ከጓደኞቹ ጋር ሄዶ ሰልባጂ ያመጣ ይሸጥ ነበር። ያንን እየሸጠ ከዛ በመሃል እስቲ እንትን መጣ ረብሻ ተከሰተ። መንገዱ መግባት አይቻልም። ቶክስ ምናም ተከፍቷል እና ይወረሳል። በቃ እሱንም ተወና እንደም ግማሹን ሳይሸጥ ነው በቤትም ነበረው እንዲ ምንጣፍ ምናምን ነገር ያመጣል። ከዛ እሱን አስረከበ። የተወሰነ ነበረችው እዚህ እሱን አስረከበና ይሄንን እንትኑን መንጃ ፍቃዱን ይዞ ከጓደኛው ላይ መኪና ወስዶ ለስራ ወጣ። እኔ ማቀው የሱን ታሪክ ይሄ ነው በደንብ ማለት ነው። የምነግራቸው አባቴም እናቴም ሆኜ ነው አሳደኩት። እሱ ደግሞ ከልጆቹ ውስጥ መጨረሻ ነው። 8 ነው ወለድኩት። 2ቱን ነው ወደ ሸፋ አረኩት። 2ቱም ሴት ናቸው የሞቱብኝ። እሱ አሁን እንግዲህ 6ኛ መሆኑ ነው። 5 ወንድና 1 ሴት ነው ያለኝ። እኔ ይመጣል ከስራ ውጪ እንቅልፍ ነው ማታ ራይድ ስለሚሰራ ጧት ላይ ቁርስ አብሮ ከልጆቹ ጋር አብረን በልተን ይተኛል። እዚህ እኔ ጋር ያው ብዙ ልጆቹ ስለሚንጫጩበት አያስተኙትም። የሚተኛው የተወሰነ ሰዓት ስለሆነ ይሄዳል ተኝቶ ከዛ ይመጣል። ማታም ከልጆቹ ጋር ነው እራት በልተን አብረን ተጫውተን 3 ሰዓት አካባቢ 2 ሰዓት ከምናምን ነው መኪናው መጣ ብሎ ባለ መኪናው ጠራው። መኪናው ወሰደ። እዚሁ በር ላይ ተቀበለ መኪና። ወደ ስራ ነው የወጣው። እራት በላን አብረን ልጆቹንም እኔንም ተሰናብቶ ተነስቶ ወጣ። ከዛ በኋላ ያለው ክስተት ደወለልኝ ማታ አካባቢ ላይ 3 ሰዓት አካባቢ 3 ቀን ኩርጁ ጣብለው ከልጆች ጋር ወደ ሌላ ሀገር ለመሄድ እንደዚህ ጠየቁኝ። ማለት የዳዋ ስራ ነው ወደዛ ሊሄድ ነው ብሎ ጠየቀኝ። ታዲያ ምን ችግር አለው በቃ ሄድ አልኩት። 3 ቀን እንኳን አይደለም ማማ የሚሄደው ሐሙስ ሄጄ ማክሰኞ ነው የምመጣው አለኝ። እና ትንሽ ይረዝማል ሲል ችግር የለውም ኧረ አብሽር እረፍት ነው ላንተም እንደውም እረፍት ታደርጋለህ አልኩት ማታ ላይ። እዛ ወደ 3 ሰዓት አካባቢ በቃ ይሄን አውርተን እንደጨረስን ለልጆቹ ምግብ ይዞ መጣ። ለትልቋ የሚሰራላት እንቁላልና ለትንሹ ኮከር ነው ይዞለት መጣ። ድጋሚም ተሰናብቷቸው ያው ሲጋባም ሲወጣም ሁሉም ተስመው ስለሚሄዱ ልጆቹም እኛም እንደ ልማዳችን ነው በቃ ተሰናብተን ይሸኘነው። ጣዋት ሲመጣ ከጎረቤት ወተት ይዞላቸው ይመጣል። በጠብቅ አይመጣም ቆየብኝ። በጊዜ ነው የሚመጣው ማለት ያው 12 ሰዓት መኪና ያስረክባል። 1 ሰዓት ምናምን ቤት ነው ቁርስ ከልጆቹ ጋር ነው የሚበላው። ምንም ሊመጣ አልቻለም። ጠብቅ አይመጣም። እዛ ትልቋ እህቴ ደውላ መጣ እንዴ ያለችኝ። አይ አልመጣም አልኳት። እዛ እሷ አይ ባለ መኪናው ደውሎልኝ ስላልመጣ አለች። እና ደውለው አንቺ ጋር አልመጣም ስትለኝ እኔ ስራ ወጥቼ ነበር። ቆይ ቤት ደውዬ ጠይቃለሁኝ እኔ ያልኩት። ቤት ደውዬ ስጠይቅ አልመጣም አሉኝ። ከዛ እንደዚህ ቆይቶ አያውቅም። እሷ ጋር ከሌለ እኔ ጋር ነው የሚተኛው። ካልሆነ መኪና ውስጥ ነው። አረ ስራጄ እናደርግም እንዴ ከፈትነውን ሱቅ ዘግተን ወጣን ፍለጋ። ሐሙስ ለታ ነበር ነው በቃ አላመንም እኛ ይሄ ዲግሪ ጠላኔ ሞቱ አይደለም እኔ በቃ ያው ደግሞ ተኝቶ መኪና ውስጥ አገኘዋለሁ ብለን ነው ስንፈልገው የነበረው ቀኑ ሙሉ። ከ4 ሰዓት ጀምሮ ፍለጋ ወጣን።
አለ በሚባል አዳማ ከተማ ላይ እንዳለ የሚያቆምበት ቦታ ሄደን አየን። የለም። እዛ ተስፋችን እንትን እያለ ሲመጣ ፖሊስ ጣቢያ ማመልከት ጀመርን። እዛ ምንም የለም። ጠበቅኩኝ። በቃ 3 ሰዓት 24 ሰዓት ድረስ ጠበቅን። ያው እሷ በሌላ በኩል እየፈለግን ነው ማለት ጠበቃም ቢሆን ወንድሙም ጋር ደወልኩ፣ እህቱም ጋር ያቆማል። እንደዚህ አንዳንዴ መኪና ውስጥ ይደክመውና የመተኛት ነገር አለ መኪና ውስጥ። ስልኩም አልሰራ ሲለኝ በቃ መኪና ውስጥ ተኝቶ ነው እየጠበቅን ያለ ነው። እህቴም ፍለጋ ወጣች። እኔ ልጆቹ ማንም ስለሌለ ከልጆቼ ጋር ቤት ነኝ፣ ግን እደዋወላለሁ። በቃ የት ነው እንዴት ነው የሚለውን ኢንፎርሜሽን እጠይቃቸዋለሁ። ከዛ በኋላ ነው በቃ እንጃኔ እስካሁን ምንም ልጄ ምንም የምታውቀው ታሪክ የለም። ለመናገር ይከብደኛል። የምታውቀው መሄዱን ብቻ ነው። ለዛ ይሄ ነው ብዬ የሆነውን እስከ መጨረሻ ለማውራት አይደለም ለልጄ ለራሴም ራሱ መቀበል ከብዶኛል። የተደረገው ነገር እሱ ላይ አይደለም ማንም ላይ እንደዚህ አይነት ነገር ሲደረግ ይታወዳል። ከዛ በኋላ የልጄ ውስጥ እንዴት ብዬ እንዳሳመንኩት ስለማቅ ከዚህ በላይ ማሳመም አልችልም። 8 ሰዓት አለፈ። ኧረ ሲትሩ ምንድነው እሱ ይሄ ነገር በቃ ተስፋ መቁረጥ ከዛ በቃ 9 ሰዓት አካባቢ ላይ አንድ የወደቀ ሰው አለ፣ እስቲ ምናልባት እሱ ከሆነ ሂዱና እዩ አሉን። የኛ ስራጅ ወድቆ አናገኘውም ብዬ ተውኳቸውና ወጣሁኝ። ድጋሚ ደወሉልኝ። እኔ ዳብ ሆስፒታል ነን ይዞን ሄዳለኝ። አንደኛው የእህቱ ልጅ በቃ ተጎድቶ ነው ማገኘው በየ ነው ወደ ሆስፒታል የሮጥ ነው የሄድ ነው። ግን እዛ ስንደርስ ሐሙስ ዕለት ቀን ላይ ፍለጋ በማመልከት ላይ ያሉ እንደዚህ ሬሳ አግኝተናል እስቲ ያገኘነው አለ ነው ብለዋቸው ሆስፒታል ይወሰዷቸው እና እህቴ ነፍሰ ጡርም ስለነበር ቆይ እኔ ነኝ የምሄደው ብለው ሁለቱ ናቸው ሄደው ፍለጋ ላይ እንትን የነበሩት። እኔ በቃ ቤት ሆኜ ነው ልጆቹን ጥያቸው መሄድ አልችልም፣ ሰው አልነበረም ትቻቸው መሄድበት ቦታና እኔ እየፈለኩ ነው እኔ ነግርሻለሁ አለችኝና እህቴ ሄደች። 9 ሰዓት 10 ሰዓት አካባቢ ከቀኑ ወጣው። በቃ ስልካቸው አላነሳ ሲሉኝ ስወጣ ኃይለ ማርያም እንዳገኙት ነገሩ። ሆስፒታል ገብቷል አሉና ሆስፒታል ሲሄድ አገኘዋለሁ ነው ማለት ተጎድቶ እንጂ በፍጹም እኔ አልጋ ላይ ነበረ ታሞ ተኝቶ ያገኘዋለሁ ብዬ ሄድኩት። የሬሳ ክፍል ውስጥ ገብተሽ ሲለኝ አላመንኩኝ። አይደለም ብዬ ከፖሊሱ ጋር ግብ ያዝኩ። አንቻችን በቃ ሂጂ ያለኝና ፖሊሱ ገፋኝ። የእህቴን ባል ግባና ያሉት አላመንኩትም። እሱ ገብቶ ሲወጣ ምንም ጠላት የለውም ባሌ ከማንም አይጣል አይደለም ከሰው ቤት መኖሩ የሚታወቀው ልጆቹ ሲጮሁ አባ መጣ ሲሉ እንጂ ስራችን ንግግር እንኳን የለውም። ከፍ ያለ ንግግር አይደለም ጸብ ማለት ነው። በምን ሂሳብ ሰው ይገልብኛል ብዬ አስባለሁ። የሰው ንብረት ነው ያዘው። ምናልባት የሰው ንብረት ለማዳን ሲል ያጣሁት ባሌ የሰው ነገር ስለያዘ ላለመስጠት ታግሎ ያ ነገር ይከሰታል። ብቻ ግድያ እንደተፈጸመበትና እንደሌለ ሰው ቆያ 10 ሰዓት ላይ ይሄን ብቻ ነው ማውቀው። እስካሁን ይሄን የተባልኩትና የተነገረኝ ተያዘ የተባልኩትም ነገር የለም። ቁጭ ብያለሁ ከልጆቼ ጋር ለልጆቼ የምነግረው ታሪክ የለኝም። ያው በእርግጥ እሱ ምንም ነገር የለውም። ምንም አለይም ብሎ የሚለው ነገር ምንድነው? መንጃ ፍቃዱ ነው። በቃ ካፒታሉ እሱ ነው። እሱ
እሱንም ሊስትሮ ጠርጎ ነው ያወጣው። ማንንም ቤተሰቡንም ሳያስቸግር ማለት ነው። እጅ አይሰጥም እሱ። እኔ ከማን አንሼ ብሎ ነው ምንም አይነት ነገር ስራ ሰርቶ ለልጆቹ የሚገባው እና ምንም የላቸውም። ልጆቹን በባዶ ነው ጥሎ ሄደ። የሰጠውን እቃ እንኳን ብር አልተቀበለም። እኛ አሁን አናቅም ለማለማ እንደሰጠ። የሞተ ቀን 2 ሰዎች አምጥተው የተወሰነ ብር ሰጥተዋል ሀቁ አለብን ብለው። ልጁ በጣም ጥሩ ልጅ ነው። አምሽቶ 4 ሰዓት 5 ሰዓት ይገባል። ሰላማዊ ሰው ነው። ምንም ገጥሞት አያውቅም። አልহামዱሊላህ። ግን ይሄ መኪና ስራ ከጀመረ በቃ መጨረሻው ይሄ ሆነ። በጣም ነው የተሰማን። ደሃ ሆኖ መኖሩ ነበር የተሻለው ለሱ። ሊስትሮ ጠርጎ መኖሩ ነበር የተሻለው ለሱ። ግን አላወቅንም። ኤኒዌይስ አላህም በዚህ ነው የምጠፋው አለው። አልহামዱሊላህ አላህ ባደረገልን ነገር ሹክር እናደርጋለን። ፍሬም ከሱ ማግኘታችን አልহামዱሊላህ። ግን ደግሞ የተወለዱትን ፍሬዎቹን አላህ እንዲያሳድግለት አላህ ሰበብ ያድርግለት። የኢትዮጵያ ህዝብም እንግዲህ ይዘንላቸው ይረዱት ደስ ይለናል። እና ስራጅ አልহামዱሊላህ ሳናቀው ነው ድንገት የተለየን። የመጀመሪያ ልጁን በኦፕሬሽን ወለደች። ሁለተኛም እንደዛው። አሁንም የ7 ወር ነፍሰ ጡር ነች። እንግዲህ ያው በምጥ የመውለድ ፕሮባቢሊቲው አላህ ነው የሚያውቀው። እርዳታም ከአላህ እንጠብቃለን። አቅም የላትም ሰርታ ለማምጣት። ለስራ ወጥቼ ልርዳ ስትለው አውቃለሁ። አይ ማማ እኔ ሰርቼ ማመጣው ይበቃል። ዳቦና ወተት ካገኙ ልጆቼ በቂ ነው። አንቺማ ወጥተሽ አሰሪም ብሏታል። ሳታረግዝ በፊት ሁለተኛው ኦፕሬሽን እየነበረች ማለት ነው። እያጠባች ነው ያረገዘችው። ያው አላህ የሰጠው ኒዕማ እንግዲህ ለኸይር ነው። ሲወስድ ተክቶ ነው። ሁለት አንድ አመት አንዷ ትልቋ 4 አመት ከ5 ወር ሰኔ 5 ላይ 5 አመት ይሆናታል። ሁለተኛው ደግሞ አመት ከ7 ወር ነው። ሶስተኛ እርጉዝ ነኝ። አሁን 7 ጨርሳለሁ። እኔም በፊት በሚዲያ ላይ ነው ማያችሁ ነበር። ይሄ ክስተት በፊት እኛም በሰው ሀገር ሆነን ብዙ ሰዎችን ስንረዳ የቆየ ሰዎች ነን። ዛሬ ተመልሰን በሰው እጅ የገባ ነው። ገብተንም ደግሞ ዛሬ ይሄ ክስተት እኛ ላይ መከሰቱ በጣም ልቤን ቢነካኝ፣ ያው ለእንደዛ አይነት ህዝብ የቆሙ ወንድሞች አሉኝ በሚል ተስፋ አድርጌ በጠራችሁ ሰዓትም እናንተ አለን ብላችሁ በመምጣታችሁ እኔ በጣም አመሰግናችኋለሁ። እናንተም ኑሩልን። ለኢትዮጵያ ህዝብ ለዓለም ህዝብ የቆማችሁ ለደሃ ለወደቀ አንሺ ያቆማችሁ ለእናንተም እሱ ይቆምላችሁ። አምላክ ከእናንተ ጋር ይሁን። በሄዳችሁበት ቦታ ሁሉ እሱ ይርዳችሁ። እኔ ምን ጊዜም የምጠይቀው ይሄ ልጅ አማቼም አይደለም ልጄም ነው። ለኛ ቤተሰብ ነው። አንድ ሁለተኛ ስንቀየጥ አማች ሆን፣ ግን አማች አይደለም ልጄ። አስተማሚ፣ ጠያቂ፣ የትንሽ ማግሌ አስታራቂ የሁሉ ነገራችን ነው ያጣ ነው። እሱን አተን ይሄ ቤተሰብ አይበተንብን። እኔ በበኩሌ ፍርዱን የዓለም ህዝብ የኢትዮጵያ ህዝብ ፍርዱን ይፍረደን። የሱን ነገር የኢትዮጵያ ህዝብ ይፍረደን። ቀን ባይሳካለት ለሊት እንኳን ሮጬ ብሎ የሰው መኪና ለምኖ ነው በሰው መኪና ላይ የተበላው። የመኪናው አባትም ብሩን ይፈልጋል፣ መኪናውን ይፈልጋል። ዛሬ እንኳን የመኪና መክፈል አይደለም ርዝራዥ ለአንድ ቀን ዳቦ መግዣ የሌላቸውን ነው እርግፍ አድርጎ የቀረው እሱ። እና የእሱም መንገድ ለመቀጠል የኢትዮጵያ ህዝብ የዓለም ህዝብ ፍርዱን ለእነሱ ትተናል። እነሱ ብቻ ይሁን፣ እነሱ ብቻ እነዚህን ህዝብ እነዚህን ህፃናት እነሱ ይውልን ከእናንተ ጋር እንጂ ከመንግስትም የምንጠብቀው ፍርዱ ዛሬ ለኛ ብቻ አይደለም፣ ነገም ለሌላ እየተከሰተ ያለ ነገር ስለሆነ እስከ መቼ ነው ይሄ የሚቀጥለው? እስከ መቼ ነው የሰው ልጅ በህይወቱ ላይ ዋስትና አጥቶ ወጥቶ መግባት የሚያጣው? ይሄንን ለመንግስት ትቻለሁ። እናንተን ግን በጣም አመሰግናለሁ። አልহামዱሊላህ እሷ ከቤት ሳትወጣ ነው ማታ ዳቦን ጠዋትም ዳቦን ወተቱን እያለ ይዞ ይመጣል። ሌላ ምንም የለውም። ስራጅ የሚኖረው በቤት ኪራይ ነው። ከመግባቱ በፊትም እዚህ ነው የሚኖረው። በአንድ አመት ኖሯል እዚህ። ካገባ በኋላ 6 አመት። አከራዮቹ በጣም ጥሩዎች ነበሩ፣ በጣም ጥሩዎች። ከዛ ቤቱ ሊፈርስ ነው ሊወድቅ ነው፣ በዚህ ጋም በዚህም በመኝታ ቤቱ በኩል ሊወድቅ ነው እና እናድሰዋለን ውጡ ብለው ደጋግሞ ለምኗቸዋል።
እኔ እዚህ የኖርኩበት ያገባሁበት ትዳር ያስኩበት ቤት ነው። አልወጣም። ሰዎቹም ባህሪያቸው በጣም ጥሩ ነው። አከራዩዋ እንደ ልጃቸው ነው የሚልኩት። ልጃቸውን ትተው እሱን ነው የሚልኩትና ይወዱታል። ግን ቤቱ ለአዲስ ነው። ልጄ ልቀቁልን፣ ቤት ኪራይም ካስጨመሩ ለፍቼ ተሯርጬ ከፍላለሁ፣ ማዘር አታስወጡኝ ብሎ ይለምናቸዋል። እኛ ራሱ በቃ ውጡ እስኪፈርስባችሁ ነው ወይ በዚህ ጋር ሲፈስ ይደቅናሉ። ፍራሹን አንስተው በዚህ ጋር ሲፈርስ ይሄን ምንጣፉን ሰብስበው ውሃ ሲፈስ ማስታጠቢያ ምናምን ደቅነው ነው ስንመጣኛ እና ይፍሰስብኝ። ከዛ በቃ አልቀበላችሁም ቤት ኪራይ ብለው 2 ወር አቆዩ። ውጡ፣ እኔ ብር አልቀበላችሁም ልቀቁልኝ ቤቱን ብለው። በዚሁ መሀል ስራጭ ወደ አከራ ሄደ። ከሞተ በኋላ በጣም ደነገጡ። እነሱ ተሰማቸው። ከዛ በኋላ ያለውን ቤት ኪራይ አልተቀበሉም። አፉ ብለናል አሉ። ሀዘናቸውን እስክትገፉ በቃ ተቀመጡና ቤት ስታገኙ ትወጣላችሁ ብለው አሁን ኦሬዲ ክረምት መጥቷል። ግዴታ ቤቱ ያስለቅቃቸዋል። እንደምታዩም ልጆቿ አንዳንድ ፍሬ ልጆች ናቸው። እሷ እንደዚህ ናት። ሁላችንም የየራሳችን ኑሮ ነው የምንኖረው። አጠገቧ ሰው የላትም ረዳት። ወታ ሰርታም ማብላት አትችልም። እና አልহামዱሊላህ ቅድም እህቴም እንደነገረችክ የዛን ቀን የለቅሶም ቀን ህዝቡ ባዋጣው ገንዘብ ነው እንግዳ የተሸኘው። አልহামዱሊላህ አሁንም ያው የሚኖሩት እንዲሁ ሰው በቀን ቀን ሊዘይራቸው ሲመጣ የበሰለ ምንም ሲያመጡላቸው ነው እንጂ ይሄ ነው የሚባል ገቢ የላቸውም። እናቱም ምንም ስራ የላቸውም። ልጆቻቸውን ያሳደጉት እንዲሁ ተራርጠው ነው በፊትም እና ታላቅ እህታቸው ናት ለፍታ ያሳደገቻቸው ልጆቹን። ግን አልহামዱሊላህ ምን በላለው መቼም አይባልም። ግን መጠለያ የላቸውም። ከዚህ ከወጡ ነገስ ምን ይሆናሉ የሚለውን ነፍሰ ጡር ናት ያሉትም እንደገና የምትወልደውንም እንዴት ነው የሚለው ነገር ያሳስበናልና እንግዲህ ከጎናችን ሆነው ቢረዱን ደስ ይለናል። አላህ ይርዳቸው። አቅም ያላቸው ሰዎች አላህ እንግዲህ ሌላ ምንም እንለው ነገር የለም። አላህ እሱንም የጀነት ያርገው። ንብረቱም እንደጠፋ ነው። የልጃችንም ደም ያው እንደተቀበረ ነው። ምንም እናቀው ነገር የለም። ጨለማ ነው በቃ ለኛ ብቻ። እኔ መልክ ይሄ ነው ሌላ ነገር የለም። አልহামዱሊላህ ምንም ነገር እኛም አባት የለንም። ሚስራም አባት የላትም። እናቷም ከሀገር ከወጣች በጣም ቆይታለች። ምንም ወደ ሀገር መመለስ አትችልም። እና ከኋላ ከፊትም ምንም የለንም ልልህ ነው ከአላህ ውጪ። እና ይሄ ነው ምላችሁ ነገር የለም። እንጃኔ እኔ ቤቴን ያጨለሙብኝ ምንም የምኖርበት አላማም የለኝም። ጥሎ የሄዳቸው ልጆች ስልብቻ ነው ኖር እንጂ ለምንም አንኖር። ግን ትቷቸው ለማንም አልሄድም። ልጆቹን ለማንም አልተናዘዘም። ጥሎ በትኗቸው ማታ ጥሎ ጠዋት እመጣለሁ ብሎ የሄዳቸው ልጆች ስላሉኝ ብቻ ነው የምኖረው። ምኖርበት እንኳን ምንም አላማኝም። ለምን ብዬ እኖራለሁ? ለነሱ ስል ብቻ አለው። የሰው ልጅ ሰርቶ መግባት ካልቻለ እንዲህ ወጥቶ የሚቀር ከሆነ እኔ እንጃ እኔ እየኖርን ነው ያላሰቡ አላማዬን ህልሜን ብዙ ነገሬን የጨለመው የኔ አይደለም የልጆቼ ህልም። ልጆቼ በጣም ብዙ ነገር ነው ከአባታቸው የሚያውቁት በጣም ብዙ። እሱን ሁሉ ነው ያጨለሙባቸው። እኔ አላህ ሐቁን ያውጣልኝ። ሐቁን ብቻ አላህ እንደው ያደረጉት ሰዎች ራሳቸውን ያናግርልኝ ነው የምለው። እኔ ከመንግስትም ፈልገው ይሄ ብቻ ነው ፍትህን ያውጡልኝ። እሱ ለማንም ጥሎ ነው ለደ ተሰው የሚሄደው ንብረት አይደለም። እሱ ሁሌ የሚሰጠንን ፍቅር ለልጆቹ ያለውን አክብሮት ለቤቱ ያለው አክብሮት እንጂ እኛ ጋር ቀር ስትልን ሄደው ነገር ይሄ ብቻ ይላል። አልহামዱሊላህ ኖራል። ግን አላህ ፍትህን ያምጣ። ሐቅ አላህ ያውጣል። ቤቴን ያጨለሙትን በሽተኛ ያደረጉን እሱን አላህ ሐቁን ያውጣል። በጣም ከባድ ነው። 5 አመት ላልሞላ ልጅ አባትሽ የለም ብሎ ማሳመን ከባድ ነው። 2 አመት ላልሞላ ልጅ
አባትህ የለም ብሎ ማሳመን ከባድ ነው። ማታ ማታ አባቴ ናፈቀኝ ትላለች። እሱ ሲያለቅስ አባ እያለ ነው የሚያለቅሰው። ምን ብለህ ታስረዳለህ? በጣም ከባድ። ሴቷ ልጅ በጣም ከባድ ናት። ጥያቄዋ ለማሳመን ይከብዳል። አላህ ብቻ ብርታቱን ይስጠን። ያው አምስተኛ እሱ ነው። ምንም ከሰው ጋር አይጣላም። ምንም ከልጅነት ጀምሮ እሱ በልጅነት ጨዋታ ራሱ እሱ ስራ ነው። የእውነት ስራ አድርጎ አገናኝቶ አገጣጥሞ የእውነት ስራ ነው የሚጫወተው። በጨዋታ ላይ ራሱ ልጅ አማሉ ይሄ ነው። ጎረቤት ሁሉ ይልካል። በቃ ካዳሚ ነው። ለጎረቤት ሁሉ ካዳሚ ነው። ምንም ሳያድግ ራሱ ማይችለው ሁሉ ይችላል ብሎ የሚታዘዝ ልጅ ነው። ታዛዥ ነው ልጅ። ምንም አመል የለም። ምንም ከሰው አይጣለም። ሰውን አላመካደም። ምንም የለም። እዚህም ደግሞ ኢትዮ እዚህ መጀመሪያ ገብታ ሁላችንም እዚህ ሰብስባ ጉያ ውስጥ ሁሉንም ስራ ያስለመደችው እሷ ነው። ልጆቼ ካስ ተጫውተው አላውቁም። ከተወለዱ ጀምሬ ምንም ጨዋታ ጨዋታ አያውቁም። በስራ ነው አስለመደችው። አላህ ሀያቷን ረጅም ያርጋትና ሁሉን በስራ ነው አስለመደችው። ስራ ላይ ነው አሰራመተችው። ምንም አመል የለም። የእጅ አመል የለም። የአፍ አመል የለም። ሰው አይነካም። በሚላስ ሰው አይነካም። በእግር ሰው አይነካም። በሁሉም የተስተካከለ ልጅ ነው አልሉም። እሱ ብቻ እኔ የወለድኩ ልጆቼ እንደዚህ አመላቸው አንድ ነው። ሰው አይነኩም። ታጋይ ናቸው። ሰው ለሰው ተስማሚ ናቸው። ከሰው ሁሉ ዛሬ ያያቸውን ሰው ተግባብቸው ለነሱ ዘመድ ነው። ባህራቸው ይሄ ነው። በቃ ከትልቁም ከትንቁም ይማራሉ። ሰው አይነኩም። ያሳደኩችም በዚህ አይነት ነው። አባታቸው ሲሞቱ ይሄም ትንሽ ነው፣ ይሄም ትንሽ ነው። እሱም ደግሞ አባቱ ሞተ አያውቅም። አንዱም ደግሞ አይናገሩም፣ አይሰማም። አሁን ቤት ነው ያለው አሰላ ማለት እሱም አለ። አንዱም ደግሞ ወደዛ ወደ ሻሸመኔ ነው እንትን ነው የሚሰራ ወደ ሐዋሳ። እሱም ያው ነው፣ መሬት ነው። ምንም ሰው አይነካም። ስራ ነው። እስካሁን ድረስ ስራ ነው። ወደ ስራ ነው። ልጆቼ ወደ ስራ መሮጥ ነው እንጂ ሲገቡ ቤታቸው ሲገቡ ድምጽ አይሰማም። ጎረቤት የነሱ ድምጽ አይሰማም። ልጆቼ አማል እንዲህ ነው። እኔም ለዚህ ነው ሰብር አጣው ብላለሁ። ልጆቼ አስቸገርኳቸው፣ ረጅም ጊዜ አስተረግባቸው፣ አፉ በልኝ። ልጆቼ እንደዚህ ነው። እኔ ካለ አባት ነው ያሳደጋቸው። የቲም ልጆች ናቸው። ምንም አያውቁም ከስራ በተቀር። ከጎኗ መቆም የምትፈልጉ ያው የቲምን መርዳት ማለት ትልቅ ነገር ነው። በአላህ በኩል ምንዳው ከፍ ያለ ነው እና ያው ይሄን ቤተሰብ መርዳት የምትፈልጉ በአካውንት ቁጥሯ 1052 01 56 55 4 ሚስሩ ሙስጠፋ፣ ስልክ ቁጥሯ 0920 16 86 18 ስልክ ቁጥሯ 0920 16 86 18 አካውንቷ 1052 01 56 55 4 ነው። ያ ረቢ ያ አላህ ያ አዚዙ ያ ሰታር ያ ጀባር ያ ሀሊም ያ ካልቁ ሰማያት ወልአርድ ያ ጀለ ጀሌሉ የልጄን ደም ያ አላህ አውጣልኝ። ያ ረቢ ያ አላህ ለኔም ያ አላህ ሰብር ስጠኝ። ያ ረብ አልቻልኩም አስችለኝ። ያ አላህ አልቻልኩም አልችለኝ። ያ ረህማን አልቻልኩም አስችለኝ። እናንተ መጣችሁ እንን እሱ የተደፋበት ማት ያያችሁት አላህ ለእናንተ በረካ ያርጎ፣ እናንተ እንጀራ ይክፈት፣ እናንተም ክፉ ያዝላችሁ። ለልጄ የደረሰ ክፉ እንዳይደርሳቸው ያ አላህ ያ ረቢ አርሐም አርሒም
برحمتك يا أرحم الراحمين برحمتك يا أرحم الراحمين كفو عينكاችሁ አላህ ይጠብቃችሁ እሱ ደግሞ አላህ ደግሞ በፈቀዳ መንገድ አላህ ያሳየኝ በፈቀዳ መንገድ አላህ ያብርደኝ ከኩያ ውስጥ እንደወሰዱብኝ አላህ ያቃል ያ አላህ ያ ረቢ እሱ ደግሞ አላህ አሳየኝ ያ ረቢ አሳየኝ ልጄ ሰው አይነካም ታታሪ ነው አላህ ስራ ምንም ሰው አይነካም ጎረቤቱ እንኳን እሱ ድምጽ አይሰማም ባለቤቱ እንኳን አንድ ቀን አናግሯት ተናግራት አታውቅም ወጥተን ውጭ ቀረብኝ ያ አላህ ድረስልኝ ያ ረህማን ድረስልኝ ያ ገፉሩ ረሂም ድረስልኝ ሁሉ ሰው የፈጠረ አደምና ሐዋን የፈጠርኮ ድረስልኝ ያ ረህማን ድረስልኝ ያ ረሂም ድረስልኝ ለቀሩት ደግሞ አላህ ኩፉ ያዝልኝ ከሁላችሁም ለአላህ ያዝ ያ አላህ ያ ረቢ ልጄ ከልስትሮት ጀምሮ ነው ልጆቹን የሚያሳድገው ሰው ነው ተዋቁም ይቀኛውስ እኛ የሱን ጠላት አይተን ሰምተን አናቁም ያ አላህ ከየት እንደመጣ አተናና ላንተ ብርሃን ነው ያ አላህ አንተ ያሳየኝ አሰማኝ ያ ረብ አሰማኝ እስከ ዛሬ ድረስ በቆሎ ተተከለ በቆሎ ጅስሜ ተተርትሮ እንደ በቆሎ ተተርትሮ ውስጥ ይገባ ዛሬ አልወጣልኝም ያ ረብ አንተ አውጣልኝ ያ ረብ የቀሩት ልጆችን ያ አላህ ረብ አንተ ያዝልኝ ያ ረብ ኩፉን ያዝልኝ ከሱ ጎደኛ ከሱ ዘመድ አዝማሪ ጀምሮ ከናንተ ጀምሮ ለፍታችሁ እሱም ብላችሁ እዚህ ቤት ይመጣችሁ ወላሂ ቤት ምረጣ አልመጣችሁ እናንተን ምን ጀዛና ያለ ብላችሁ ለመጣችሁ እንማቲና ያለን ብላችሁ ለመጣችሁ ለእናንተ መላ ትልቅ ነገር አላህ ይስጣችሁ ያ አላህ ያ ረቢ ያ አላህ ያ ረቢ እነዚህን ቡቃዮች አስጥሎ ለወሰዱት አላህ ፍርዱን ይፍረድ ያ አላህ እኔ መጨረሻ አባታችሁ እኔ ላይ 7 ልጆች ኑራ እኔ ላይ ጥሎ የሞታሱ ያን ጊዜ የሞቱን አባት አያውቁም አሳድጌ ወንድሞቼ ሴቱም እስከ ዛሬ ድረስ ያደረስኩትም አላህ ጥንካሬ ይስጠኝ ያ አላህ ያ ረቢ ያቲም ልጅ ነው የደፉብኝ ያቲም ልጅ ነው የደፉብኝ አባታቸው ለኔ አደራቲቶ እኔ ደግሞ ለአደራ ለአላህ ሰጠው ከአላህ እጅ እንዴት እንደወሰዱ ግራ ገብቶኛል ያ አላህ ያ ረቢ እሺ በለኝ ይዘንልኝ ያ ረቢ ይዘንልኝ ያ ረህማን ይዘንልኝ አይናችን አይቶ አይጠግቡም ይሄ ልጅ አይናችን አልጠግም የመጨረሻ ልጅ ነው ከቤት ውስጥ ያ ረቢ ያ አላህ አንተ ድረስልኝ በእነዚህ ልጅ እግር አንተ ግባልኝ ለአላህ ብሎ ለመጡ እግር አንተ ግባልኝ ያ ረህማን ያ ረሂም ያሉትን ደግሞ አደራ እኔንም ደግሞ ድንጋይ ይሰርልኝ ከወደ ላይ ድንጋይ ይሰርልኝ አልቻልኩም ድንጋይ ይሰርልኝ ድንጋይ አንተ ካሰርክልኝ ነው ምንም ያልጀም ነገር አልቻልኩም ያ አላህ አስችለኝ ያ ሰታር አልችልም ሳኑም አላህ በሰላም ይፍታልኝ ያ ረቢ በወቅቱ በሰዓቱ አላህ በሰላም ይፍታልኝ መስታወሻ ሰጥቶኝ እንደዳ እሱ ደግሞ ለአገር መስታወሻ እንዲሆን ለአገር የሚያስተምረው የሚያስቀረው አላህ ያስድርግልኝ ያ ረህማን ትልቅ ሰው ይሁንልኝ ትልቅ ሰው ይወለድ ሰውን የሚያርደው እኔንም የሚያበርደው አላህ ይሰጠኝ ያ ረህማን ሰጥተ ደግሞ አሳድግልኝ ያ ረቢ በአንተ እጅ ያዝልኝ ያ ረቢ እሺ በልልኝ اللهم ربنا آتنا في الدنيا حسنة وفي الآخرة وقنا عذاب النار لا إله إلا أنت سبحانك إني كنت من الظالمين الله بركة ያርጋችሁ አመሰግናለሁ اللهم صل አልቻልኩም ሼህ ሱሌማን አልሃራጂ ይባላሉ። ሳውዲ አረቢያ ካፈራቻቸው ቢሊዮነሮች መካከል አንዱ ናቸው። ከንጉሳውያን ቤተሰብ ሳይሆኑ ቢሊዮነር መሆን የቻሉ ሰውም ናቸው። በዓለም ግዙፉን አልሂጅራ ኢስላማዊ ባንክም መመስረት የቻሉ ናቸው። በሕይወታቸው ያጋጠማቸውን አንድ አስተማሪ ክስተት እንዲህ ሲሉ ያካፍሉናል። በልጅነቴ እጅግ በድህነት ውስጥ ነው ያደግኩት። ቤተሰቦቼ ድሆች ነበሩ። በአንድ ወቅት ትምህርት ቤት ተማሪ ያለው ትምህርት ቤቱ የመዝናኛ ጉዞ ስላዘጋጀም በዚህ የሽርሽር ጉዞ ላይ መሳተፍ የሚፈልግ ሁሉ 1 ሪያል ማምጣት እንደሚጠበቅበት የትምህርት ቤቱ ርዕሰ መምህር አስታወቁም። እኔም በዚህ ጉዞ ላይ ለመሳተፍ እጅግ ስለጓጓም ለወላጆቼም 1 ሪያል እንዲሰጡኝ እያለቀስኩ ጠየቅኳቸው። ነገር ግን ወላጆቼ ከእጅ ወደ አፍ የሆነ ህይወት የሚኖሩ ምስኪኖች ስለነበሩ ይህን 1 ሪያል ስለሌላቸው
ሊሰጡኝ አልቻሉም። የጉዞ ቀናት መቃረቡን ተከትሎ 1 ሪያሉን የሚሰጠኝ በማጣቴ እጅግ በጣም አለቀስኩኝ፣ አዘንኩኝ። ለጉዞም 1 ቀን ሲቀረው በትምህርት ቤቱ የወሰድነው ፈተና ውጤት ደርሶ ስለነበረ የፈተና ውጤታችንን ስንቀበል ከሌሎች ተማሪዎች የላቀ ውጤት በማምጣቴም ፍልስጤማዊ የሆነው መምህራችን ተደስቶብኝ በተማሪዎች ፊት አስጨብጭቦ ውጤቴን ሰጠኝ። ለማበረታታትም 1 ሪያል በሽልማት መልኩ አበረከተልኝ። እኔም ትምህርቴን አጠናከኩኝ። ጠንካራና ተታሪ ሆኜ በስራም ዘርፍ ላይ ተሰማራሁኝ። የአላህ ጸጋ ብዙ ነውና ስራዬን በረካ አደረገልኝ። ጸጋውንም በእኔ ላይ አንቧባልልኝ። ከትንሽ ስራ ተነስቼም በሳውዲ አረቢያ የመጀመሪያው የሻሪያ መር ባንክ በመመስረት በመላው ሳውዲ አረቢያ በርካታ ቅርንጫፎችን ከፈትኩኝ። ውስጤ ለሚመላለሰው 1 ሪያል ለሰጠኝ መምህሬ ትዝታና ጥያቄ ምላሽ ሊሆነኝ የሚችለው ይህንን መምህር ካለበት አፈላልጌ አግኝቼ ስጠይቀው ነው በሚል ወደ ቀድሞ ትምህርት ቤት በመሄድ ፍልስጤማዊ መምህሬን ማፈላለግ ጀመርኩኝ። ባላህ እገዛም መምህሬ ያለበትን ቦታ አፈላልጌ ማግኘት ቻልኩኝ። እሱን ለማግኘት ቀድሜ ተዘጋጀውና ወዳለበት ስፍራ ቀናውኝ። ፍልስጤማዊ መምህሬ በጡረታ ላይ ሆኖ እጅግ በድህነትና በችግር ላይ ሆኖ አገኘሁት። የእርሱ ተማሪ እንደነበርኩኝ በማብራራት እንዲያስታውሰኝ አደረግኩት። የተከበርከው ውድ መምህሬ ሆይ እኔ እኮ ለረጅም ዓመታት የቆየ ያንተ ባለዕዳ ነኝ አልኩት። አንድ ድሃ ሰው ምን የሚያበድረው ነገር ኖሮት የማበድር ሲል ተገርሞ ጠየቀኝ። እኔም ተማሪ ያለው በውጤቴ ምክንያት የሰጠኝን 1 ሪያል አስታወስኩት። መምህሬም ክስተቱን በማስታወስ እየሳቀ ባለዕዳ ነኝ ያልከኝ ታዲያ አሁን ያችን 1 ሪያል ልትከፍለኝ ነው በማለት ተገርሞ እየሳቀ ጠየቀኝ። እኔም አዎ ውድ መምህሬ በማለት መለስኩለት። ወደ መኪና እንዲገባ በማድረግ እጅግ ዘመናዊ መኪናም በግቢ ውስጥ የቆመበት ግዙፍ ዘመናዊ ቪላ ቤት ውስጥ ይዤው ገባም። መምህሬ ሆይ ተማሪ ያለው ለሰጠኝ 1 ሪያል ምላሽ ባይመጥንም ይህን ግዙፍ ቪላና መኪና ላንተ ይሆን ዘንድ ያዘጋጀሁት ነው። በሕይወት ዘመንም የሚበቃን ያህል ገንዘብ እኔ ዘንድ ተዘጋጅቶላል ብዬ ነገርኩት። መምህሬም እጅግ በመደንገጥ ይህ ፈጽሞ ለኔ አይገባም፣ ይህ በጣም ከልክ ያለፈ ብዙ ነው በማለት አይኑ በእንባ ተሞልቶ መቀበል እንደሚከብደው ነገረኝ። መምህሬ ሆይ በወቅቱ 1 ሪያል ስትሰጠኝ የነበረኝ ደስታ ዛሬ አንተ ይህን ቪላና መኪና ስታገኝ ከተሰማ ደስታ በላይ ነው። የዛኔ የነበረኝ የልጅነት ደስታና ሴት ዛሬም ድረስ አይረሳኝም በማለት ለመምህሬ ስጦታዬን አበረከትኩ ይላል። በመጨረሻም ሼህ ሱሌይማን አልሃራጂ ምክር ሲመክሩም ምንጊዜም ለሌሎች ደስታን ፍጠር፣ የሌሎችን ጭንቀት አስወግድ፣ ምንዳን እጅግ ከሰጪው ከለጋሹና ከደጉ ጌታ ጠብቅ ይላሉ። ውድ በመላው ዓለም የምትገኙ ተመልካቾቻችን ይህንን ታሪክ ያነገርኳችሁ ያለ ምክንያት አይደለም። ቤተሰቦቹን ለማኖር ሌት ተቀን ሲኳትን የነበረ ወንድማችን ሲራጅ ወይሶ ገና በ32 ዓመቱ ለልጆችን በእናቱ ማፀን የሚገኘውን የ7 ወር ልጁን ሳይመለከት ነው በሚያሳዝን ሁኔታ ራይድ እያሽከረከረ በነበረበት ሰዓት ህይወቱን ያጣው። ስለዚህ ሁላችንም ለነዚህ ቤተሰቦች ድጋፍ እንድታደርጉ ነው ይህንን መልእክት ያስተላለፍኳችሁ። ስለዚህ በቀጥታ ባለቤቱን ለማግኘት የምትፈልጉ ተመልካቾቻችን ሚስራ ሙስጠፋን በ0920 1686 18 እየደወላችሁ የዜግነት ግዴታችሁን እንድትወጡ መልእክቴን አስተላልፍ። ከዚህም በተጨማሪ ደግሞ በኢትዮጵያ ንግድ ባንክ 1052 01 56 554 በሚስራ ሙስጠፋ የላካችሁ የዜግነት ግዴታችሁን እንድትወጡ መልእክታችንን እናስተላልፋለን። በ0920 16 86 18 በቀጥታ ማግኘት ትችላላችሁ። ከዚህም በተጨማሪ ደግሞ አዳማ ላይ ያላችሁ አዳማ ከተማ ልዩ ስሙ ጎሮ ቀበሌ 01 ጎሮ ቀበሌ 01 ተብሎ በሚጠራው አካባቢ የሄዳችሁ በቀጥታ ሚስራን ማገዝ
ትችላላችሁ ማለት ነው። ስለተከታተላችሁን ከልብ አድርጌ ነው የማመሰግነው። የካሜራ ባለሙያችን በሪሁን ታደለ ነበር። እኔም ተሻገር ጣሰው አስተናገርኳችሁ። ደስ የሚል ጊዜ እመኝላችኋለሁ። መልካም መሆን ለራስ ነው። መልካምነት መልሶ ይከፍላልና